ኧረ እባክህ አምሮብኝ ነበር እንዴ? አዎ በጣም አምሮብሽ ነበር። እንደዚህ አምሮብሽ እንደምመጪ ባውቅ ኖሮ ለክብርሽ አበባ ይዤልሽ እመጣ ነበር። በነገር ላይ አበባ በጣም ነው የምወደው። እውነት? እና አሁን ላምጣልሽ? አይ ሌላ ቀን ስንገናኝ ታመጣልኛለህ። እኔ እምልሽ ለምን በቁንጅና አትወዳደሪኝ? ማለቴ እንደባለፈው ሜካፕ አይነት ተቀብተሽ ማለት ነው። ዝም በል እሺ። ያንን ሜካፕ አታንሳብኝ። ሲጀመር መስታወት ላይ ስለወጣው እንጂ እንደዛው አልወጣም ነበር። ለምን አንተ ስተኛ ትነግረኝም ነበር? በስተመጨረሻም ተገናኘን። ያስኩሽ የኔ ስልክ አላነሳም ብለሽ በሌላ ሰው ስልክ ደውል ታነሺና ድምጼን ስትሰሚ ትዘጊያለሽ። የት ነበርሽ? እስካሁን የት ነው ያመሸሽው? እንዴ የምታደርገው ነገር የለህም? ምን እዚህ ይጎልታል? ቤሉል በጣም እየታገስኩ ነው። ምንድነው ሰው ሲወጣ ሲገባ ጠብቆ መበጥበጥ? ማን ነው በጥባጭ? እኔ። የት ውለሽ ነው? ስራ ቦታ አልገባሽም? ከቤትም ስትወጪ አላየሁሽም። አሁን ደግሞ ልብስ ይዘሽ ነው የመጣሽው። አያገባህም ቤሉል። ተወኝ በቃ ደክሞኛል፣ ልረፍበት። ማም ቀን ሙሉ እየጠበቅኩሽ ነበር። ነገርሽ፣ ሁኔታሽ ምንም አላማረኝም። የሆነ ነገር እየደበቅሽ ነው። ቆይ ለምን ሁሉም ሰው ከተኛ በኋላ ሌሊት ላይ መግባት ፈልግሽ? እሺ የኛ መርማሪ ፖሊስ ወንጀል እየሰራው ነበር ብለህ ልታስረኝ ነው ወይስ? ቀልዱ ለማናችንም አይጠቅም። ደግሞ እኮ ትልቅ ሰው ነሽ። የት ነበርሽ? እጭ ኑኑና ቤሉልን ኤልሹ አጣላቻቸው። ወይዘሮ ሄለን በሌሊት ሁሉም ሰው በተኛበት ተደብቃ ወደ ቤት ለመግባት ብትፈልግም ቤሉል በር ላይ ይዟታል። ቤሉል በራሱ ስልክ በተደጋጋሚ ሲደውልላት እያነሳችለት አልነበረም። ግን ደግሞ በኤልሹ ስልክ በሌሎች ስልኮች ሲደውል ታነሳና ቤሉል መሆኑን ድምፁን ስታውቅ ዘጋ ነበር። ቤሉል በወይዘሮ ሄለን ያለውን እምነት እንዲያጣ ያደረገችው ይመስላል። ወይዘሮ ሄለን ከማን ነው እንዲህ የምትደባበቀው? ኤልሹ ጆን ተበቀይልኝ፣ ጆ ልቤን ሰብሮታልና እሱን በፍቅር ቀርበሽ ልቡ እንዲሰበር እፈልጋለሁ ብላ ኑኑን ከጆ ጋር እንዲገናኙ አድርጋቸዋለች። በዚህን ጊዜ የራሷን ልብስ አስለብሳና አዘንጣ ነበር የላከቻት። እናም ከጆ ጋር ከቆየች በኋላ ቤሉል ለማግኘት ተቀጣጥረው የተገናኙበት ቦታ ላይ ዝፏ ብትን ብላ ነበር። ከዚህ በፊት ሌላ ሰው ጋር ነበርሽ ማለት ነው የሚል ሀሳብ አንስቷል ቤሉል። እሷም ላንተ ብዬ እንጂ እንዲህ የለበስኩት ለሌላ ሰው አይደለም ብለዋለች። ከዚህ በፊት የት እንዳለሽ ካልነገርሽኝ አላምንሽም ብሏት እንግዲህ ቤሉል አኩርፏታል። ኑኑም የምታረገው ነገር ግራ ገብቷታል። ኑኑ አምሽታ ወደ ቤት በተመለሰች ጊዜ አይንዬ እንዴት በሰው ቤት እንደዚህ በአንድ እንጨት ታቆሚኛለሽ? እንዴት ታዋርጅኛለሽ? እንዴት ታረጊኛለሽ ብዬ ጠብቄ አልነበረም። ዴልቶች ስትኖሪ ቤቱ የራስሽ መሰለሽ እንዴት ከቤቱ ጌታ ጋር እንዴት ታረጊያለሽ እያለች ነው እንግዲህ ኑኑ በዚህ አጣብቂኝ ውስጥ ሆናም የቤሉል ነገር አሳስቧታል። ቤሉል አኩርፏታል። ይባስ ብላ ማታ ከጆ ጋር ስትጀናጀን ድንገት ደርሶባታል። ቤሉልም ለመጨረሻ ጊዜ ዋልሽበትን ንገሪኝ ቢላትም የትም አልዋልኩም ብላ በድጋሚ ስትክደው የራስሽ ጉዳይ ብሎ ጥሏት ሄዷል። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በባለፈው ክፍል እንደተመለከትነው እንግዲህ ተከታታይ ድራማ እንግዲህ ወይዘሮ አይንዬ ከሀገር ቤት እያመጣች የሸጠቻቸው ህፃናቶች ቤተሰቦቻቸው ልጆቻቸውን ፍለጋ ከተማ ድረስ መሰረትን ይዘዋት ሰተት ብለው መጥተዋል። መሰረትም ወይዘሮ ሄለን ያለችበትን አድራሻ በመፈለግ ላይ ትገኛለች። እሷ ብቻ ሳይሆን የህፃናቶቹ ወላጆች በሙሉ ለቀል ብለው መጥተዋል። ይህን የሚከታተላት ሰው ስለበዛና በዛ ላይ ደግሞ አዶኒም ስለሷ ያለውን ነገር መረጃ እያጣራም ስለሆነ አጣብቂኝ ውስጥ ገብታለች። ቴዲም ቢሆን ስራቸውን ከመስራት ውጪ እንደ ድሮ በተንኮሏ ተባባሪ ሆኖ እያገዛት አይደለም። ስለዚህ ለጊዜው ከዚህ ቤት ወጥቼ ሰወር ብዬ መቆየትን ይሻላል የሚል ሀሳብ ላይ ደርሳለች። እናም እንግዲህ በዚህን ጊዜ ለወይዘሮ አይንዬ ቤቱን አደራ ሰጥታ ቤት ውስጥ የሚፈጠረውን ነገር እያንዳንዱን ነገር ቀን በቀን እየደወልሽ አሳውቂኝ፣ እኔ ለጊዜው ለስራ መውጣት አለብኝ ብላ ነበር። እናም ከቤት ስትወጣ ቤሉልም ጥያቄ አለኝ ጥያቄዎችን ሳትመልሽ እያላት ስለነበረ ተደብቃ ነበር ሄደችው። ስለዚህ ስለ ሄለን ለማጣራት ብዙ ሰዎችን ቢጠይቅም አየናት የሚል ሰው አጥቷል፣ ኤልሹንም ጭምር። እሺ በስልክሽ ልደውል ብሎ በስልኳ ቢደውልም ግን ደግሞ ሄለን ካነሳች በኋላ ቤሉል እንደሆነ ስታቅ ስልኩን ዘግታበታለች። ቤሉልም የሆነ ነገርማ አለ ማለት ነው እያለ ጥርጣሬ ላይ ደርሷል። ኤልሹ እባክሽ አንድ ነገር አንድ ውለታ ዋይልኝ ብላ ኑኑን ለምናታለች። ኑኑም አንቺ ተንኮል ካልሆነ በስተቀር ሌላ ልታሰርኛችም፣ ደግሞ ምንም ነገር ባደርግልሽም ልትወጂኛችም፣ ስለዚህ እኔ የመጥፎ ስራሽ ተባባሪ መሆን አልፈልግም ብላ ነበር ኑኑ። ግን ደግሞ እባክሽ ፈቃደኛ ከሆንሽ ብቻ ነው፣ ምንም ነገር መጥፎ ነገር አይደለም፣
መጥፎ ነገር የሚፈጠር ከሆነ እንኳን ሪስኩን የምወስደው እኔ ነኝ ብላታለች። እንዴት አምንሻለሁ ብትላትም እመኝኝ ይህንን ነገር ካደረግሽልኝ የእድሜ ልክ ባለውለታዬ ነው የምትሆኙ ብላ ለምናታለች። እና ኑኑም ኤልሹን ለማስደሰት ስትል በሀሳቧ ተስማምታለች። ኤልሹም የራሷን ልብስ አልብሳትና አስውባት ወደ ጆ እንድትሄድ አድርጋለች። ጆን ደውላለት እንዲገናኙ የታዘዘችበት ቦታ ድረስ ነበር የሄደችው። እናም እንግዲህ በዚህን ጊዜ ጆ ያለበት ቦታ ላይ ሄዳ ስታናግረው እንዴት በዚህን ጊዜ ደውለሽልኝ፣ ለዛውም አንቺ ራስሽ ደውለሽልኝ፣ በዛ ላይ እንዲህ ቆንጆ ሆነሽ እንዴት መጣሽ ብሏት ነበር። እሷም በዚህን ጊዜ ኤልሹ በጣም ደብሯታልም ከፍቷታልም። ስለዚህ ስለ ኤልሹ ደግሞ ካንተ የተሻለ ሌላ የሚያቅሰው የለምና ኤልሹ ትምህርቷን ሴቶቹ በምን ምክንያት ነው? ስለ ኤልሹ አንዳንድ ነገር ትነግረኛለህ ብዬ ነበር ብለዋለች። ለኤልሹ ምን ሆነሽ ቢላትም ቤተሰብ እንደሆነች ነግረዋለች። ግን ደግሞ በባለፈው እንደዛ ያንን ሜካፕ ተቀብተሽ እንኳን መተሽ እስከ ምናምንሽ ነው የምወድሽ ብሏታል። እንደዛ እንኳን ሆነሽ መተሽ እወድሽ ነበር፣ አሁን ደግሞ በጣም ውብ ሆነሽ መተሻል እያላት ነበር። የዛም ጊዜ ቢሆን መስታወት ሳታይ እንደወጣች ነግረው፣ ግን ደግሞ ጅልህና ሳይሆን መስታወት ሳታይ እንደሆነ የወጣችውም ጭምር ነግረዋለች። ፍቅረኛ አለሽ ወይ ብሎ ቢጠይቃትም ፍቅረኛ እንደሌላትም ነግረዋለች። ግን ደግሞ ጆ እኔ በህይወቴ አንድ ነገር አልወድም ብሏታል። እሱም ምንድነው ቢላትም ውሸት እንደማይወድ ነግሯታል። እኔ ውሸት በህይወቴ አልወድም እያለ ነው። እና እነዛ ሰዎች ላንቺ ብለው የደበደቡኝ እነማን ናቸው የሚል ሀሳብ አንስቶ ነበር። ኑኑም ምንም የፍቅር ግንኙነት እንደሌላቸው ግን ደግሞ ቤተሰብ ብቻ እንደሆኑ ነግረዋለች። ጆም ደግሞ ውሸት እንደማይወድ አስጠንቅቋታል እና ደግሞ እንደሚወዳትም ተናግሯል ማለት ነው። ከዚህ በኋላ ብዙ ሰፊ ጊዜ ይኖረናል እያለ ነው። እናም ኑኑ ኤልሹ ጋር ማለት ኤልሹ ላንተ ምንህ ናት? ፍቅረኛ ናት ወይ ብላ ጠይቀው ነበር። ግን ደግሞ ኤልሹ ብሎ አይ አሁን ሳይሆን ሌላ ጊዜ እነግርሻለሁ ብሏታል። ስለ ኤልሹ ሌላ ጊዜ ነው፣ ሌላ ጊዜ ሰፊ ጊዜ ስለሚኖረን እነግርሻለሁ ዛሬ አይደለም ብሏታል። እናም ኤልሹ እንደደበረችና እንደተደበረችና እንደተከፋች እየነገረችው ነበር። እሱም ደግሞ የዛ ሰበብ መሆኑ ያሳዘነ ይመስላል ማለት ነው። እና በዚህን ጊዜ ቤሉል ቤት ውስጥ ስለነበረ ኤልሹን ስለ ኑኑ ጠይቋት ነበር። ኑኑም እናቱንም ቢጠይቅም ሁለቱንም አላቅም ማንንም ያየሁት የለም ብላለች። አምሮብሻል ብሏታል። አምሮብሻል ባላት ጊዜም እንዴ ቤቱን የመዘነጥ አይቻልም እንዴ እያለች ነው። የትህን እኮ ማለት የፈለኩት አምሮብሻል ለቤት ነው እንዲኩነሽ ወደ ልትሄጂ ነው ማለት ነው ቢልም ኑኑ እንግዲህ ቤሉልን መፍራቷን ይቶች ትመስላል ኤልሹ ማለት ነው። ቤት ስለሆንኩ መዘነጥ አይቻልም ያዙኝ ልቀቁኝ እያለች ነው። ቲቪም ልከፍት ነበር። ቲቪም አትክፈቺ ባለ ጊዜ ምን ይሄ ኋላ ቀር አመለካከትን አምጥተህ የቲቪ መከፈት አለመከፈት አባዬን ያመጣዋል እንዴ ብላለች። ኤልሹ ቤሉልን እየተዳፈረችው ነው ማለት ነው። ቤሉል እሺ ደግ ለማሚ ደውይ ብሏት ነበር። እሷም ደግሞ አልደውልም ብላለች። እሺ ስልክሽን ከፍተሽ ስጭኝም ቢላት እምቢ ብላ ነበር። ግን ደግሞ አስገድዷት ስልኩን ተቀብሏት ሲደውልላት የሱ ድምጽ መሆኑን ስታቅ መልሳ ስልኩን ዘግታለች ማለት ነው። ምንድነው የተፈጠረው በእናንተ መሀል ብትለውም ቤሉልም እንዲህ ነው ብሎ ተነስቶ ተናዶ ወጥቷል። ተመልሶ መጥቶ ኑኑን አላይሻትም ወይ ብሎ ቢጠይቃትም እኔም ማቀው ነገር የለም ብላ አሁንም ክዳለች። ግን ደግሞ ስልኳን በተደጋጋሚ ሲደውል ኑኑ ስልኩን አንስታለት ያለችበትን ቦታ አሳውቀዋለች። በቃ አግኝቻታለሁ ብሎ ተነስቶ ሄዷል። አዶኒ ኑኑን ብቻ ኤልሹ ብቻዋን ደብሯት አግኝቷት ነበር። ግን ደግሞ ዛሬ ደግሞ ፏ ብለሻል አምሮብሻል እያላት ነው። ተመልካች ጠፍቶ እንጂ ቆንጆ እንደሆነች ከቆንጆዎች በላይ እንደሆነች ተናግራለች። አዶኒም ቆንጆ ነሽ አልኩሽ አደነቅኩሽ ማለት እኮ ፈልግሻለሁ ማለት አይደለም፣ በምን መንገድ ተረድተሽ ነው እያላት ነው። እሷም እንግዲህ ተመልካች እንደጠፋ እንጂ አለዛ ቆንጆ እንደነበረች ተናግራለች። እናም አሁንም ኤልሹን ኑኑን ትወዳታለህ እንዴ ብትለውም ኑኑማ የቤሉል ሆነች እኮ ብሏታል። ግን ደግሞ ለምንድን ነው ቤትህ አልወስደኝ ያልከው የሚል ጥያቄ በተደጋጋሚ ጠይቀዋለች። እሱም አሁን አይደለም ጊዜው አይደለም፣ አሁን ብዙ የሚያስጨንቀኝ ጉዳይ አለ፣ ሌላ ጊዜ ወስድሻለሁ ብሏታል። ወክ እንዲያረጉ ቢጠይቃትም ኑኑ ኤልሹ እምቢ ብላለች። ቤት መሆን ነው የምፈልገው ብላለች። ግን ደግሞ ድብርቷን ለማስለቀቅ እንደ ድሮ እንደ ልጅነታቸው እየተጫወቱ ነበር። ድሮ እኮ እንደዚህ ነበር የምታዝገኝ ብትለውም እያዛኩሽ ሳይሆን በቀላሉ እያስደሰትኩሽ ነበር፣ ግን ደግሞ አሁን ስናድግ ሁሉ ነገር ተቀየረ እያለች ነው። ኤልሹ ለአዶኒ ያላት ስሜት የፍቅር ስሜት ነው። ከጆ ጋር እልህ እንጂ ፍቅር አልነበረም። ጆ ደግሞ ከልቡ ይወዳት ስለነበረ በራሷ ተግባር ቢሆንም የጠላት፣ ግን ደግሞ በሱ ስበብ መከፋቷን ሲያቅ ጆም ቢሆን በጣም ከፍቶታል። እናም እንግዲህ ኑኑ የት ነበርሽ ብሎ ጠይቋት ነበር ቤሉል።
እንዲህ ስፏ ብለሽ ወጣሽው ለማን ነው ባለ ጊዜ ልብሱም የኤልሹ ነው፣ ግን ደግሞ የወጣሁትም አምሮብኝ የወጣሁት ላንተ ነው እያለችው ነው። ምን ተገይቶ ነው በዚህ ልክ ተፋቅራችሁ ልብስ እስከ መቀየር የደረሳችሁት የሚል ሀሳብ አንስቶ ነበር። ግን ደግሞ ኑኑ ያው እንግዲህ የእሷን ልብስ መልበሱ ምንም ችግር እንደሌለው ነግረዋለች። ከዚህ በፊት ሌላ ቦታ ነበርሽ ማለት ነው። ስለዚህ እባክሽ ንገሪኝ ለአንዴና ለመጨረሻ ጊዜ፣ በእኛ መሀል መደባበቅ ጥሩ አይደለም ብሏት ነበር። ግን ደግሞ ኑኑ ኤልሹ ከሰው ጋር ልካኝ ነው ለማለት 3-4 እያመነታች ያለች ይመስላል። ግን ደግሞ ሁሉንም ነገር ላለመናገር ከነፍሷ ጋር እየታገለች ነው። ቤሉል ደግሞ አኩርፏታል። የቤሉል ኩርፊያ ደግሞ ይበልጡ ነው አስጨንቋታል። ቤሉል ባኮረፋት ጊዜ አሁን እንደዚህ ነው ብዬ ብናገር ደግሞ ትማማትና ወንድም ይጣላሉ፣ ምን ላድርግ እያለች ነው። ያንን ሁሉ ነገር ካደረገችሽ በኋላ አሁን ደግሞ መልሰሽ እሷን ልብስ ለብሰሽ በዚህ ልክ ያቀራረባችሁ ነገር ምንድን ነው እያለ ነበር። ግን ደግሞ መናገር ፈቃደኛ አልሆነችም። ተደባብረው ቁጭ ብለው አምሽተው ወደ ቤት ተመልሰዋል። ወደ ቤት በመጡ ጊዜ እንግዲህ ኑኑ ቤት ስትመጣ እናቷ እየጠበቀቻት ነበር። በይነኔኔ የት ነሽ? የት አምሽተሽ ነው? የት ውለሽ ነው? የትም እየሄድሽ የምትይው እዚህ ቤት ያለው ሰው ጋር ሁሉ የምትለጣጠፊው? እኔ ልጄ እንደዚህ ትሆኛለሽ ብዬ አስቤ አላቅም ነበር። በሰው ቤት በሰባራ ገል ታቆሚ እንደዚህ አርገሽ ታዋርጅኝ እያለቻት ነው። ኑኑም እናቷን ማስከፋትም ሆነ ማሳዘን እንደማትፈልግ ግን ደግሞ እዚሁ ነኝ ብላ ነበር። ግን ደግሞ ከዚህ ከቤቱ ጌታ ልጅ ጋር ምን ታረጊያለሽ? በሰው ቤት ዘና ብለሽ ስትኖሪ የራስሽ መሰለሽ እንዴ? ተጫውቶብሽ ነገ ይተውሻል። እንዴት እንደዚህ ታረጊያለሽ? እንዴት እንደዚህ ታዋርጅኛለሽ? እያለች ነው። ድንገት መኩም መጥቶ እንዴና እኔ ምን ሆኖ ነው? ምንድነው የተከፋሽው? እያላት ነበር። ስለ ኑኑ ብትነግረውም ኑኑ ደግሞ የት ነበርሽ ከቤሉል ጋር ሲባል ቆይን ያናግራታለሁ ብሎ ለስለስ ብሏል። ግን ደግሞ ወይዘሮ አይንዬ እጅግ በጣም ተቆጥታለች። ከአቅሜ በላይ ሆናለች። እኔ ልጅ እንዲህ ትሆናለች ብዬ ታሳፍረኛለች፣ ታዋርደኛለች ብዬ አስቤ አላቅም ነበር። በሰው ቤት እንዴት እንደዚህ ታረጊኛለች ብላለች። እና ኑኑም እኔ ምንም ያጠፋሁት ነገር የለም ብላ ወደ ክፍሏ ሄዳለች። በያሁን እናንዴን አታናጃት፣ ወደ ክፍልሽ ሂጂ፣ እዛው መጥቼን ያናግርሻለሁ ብሏታል። ሁለተኛ እንደዚህ አይነት ስህተት እንዳሰሪ እንደተብላ በማስጠንቀቂያ ወደ ክፍሏ ሄዳለች። አይንዬም ከፍቷት እያለቀሰች ነበር። እንግና እኔ አንቺ ስትከፊና ስታለቅሽ ማየት አልፈልግም እያለ ነው መኩ። ግን ደግሞ ልጄ የኔን ኑኑ እንዲህ ታረጋለች ብዬ በጭራሽ አስቤ አላቅም ነበር እያለ ነው። በቃ ታያት፣ የሰው ቤት ባይሆን እኔ ራሴ ልክ አስገባታለሁ፣ ገርፋታለሁ ባለ ጊዜ እንዲህ መምታትማ እንዲያትመታብኝ ልጄን ግን እንዲህ አረጋት ነገር ነው ግራ የገባኝ እያለች ነው። እሱም ደግሞ ልጅነት እንደሆነና እሱ ራሱ እንደሚመክራት ነግሯት ወደ ኑኑ ዘንድ ሄዷል። ኑኑ እንዴት ተለመደው እንግዲህ ጆን እያወራች ነው፣ በስልክ እያወራችው ፍክት ሳቅ እያለች ነበር። በጣም ደስተኛ ሆና ከጆ ጋር እያወራች ነበር። ቤሉልም እያሳለፉ የነበረውን ጊዜ እያስታወሰ ነው። ቤሉል ከዚህ በፊት ሳቅና ጨዋታቸው ውጭ ላይ ሲወጡ የሚያሳልፉትን ጊዜ የትናንቱን ጊዜ እያመዛዘነ ምንድነው ጥፋቱ? ምንድነው እየሆነ ያለው? ምንድነው እያረገች ያለችው የሚለውን ነገር አርቆ እያሰበ ነበር። እና በስተመጨረሻም እንግዲህ አላስችል ብሎት ወደ ክፍሏ ሄዷል። ወደ ክፍሏ በሄደ ጊዜ ከጆ ጋር እያወራችና እየሳቀች ጥሩ ጊዜ እንደነበራቸው ያሳለፉት እየተሳሳቁ ነበር። እናም ቤሉል ውጭ ላይ ቆሞ ሲሰማ ትዕግስቱን መቆጣጠር ስላቃተው በስተመጨረሻ መስኮቱን ከፍቶ ፊት ለፊት አይቷታል። በያሁን የነበረው ነገርኝ እያላት ነበር። እሷም ደግሞ በስተመጀመሪያ ስልክ ደጋግማ ስትደውል ስላላነሳ አሁን ምን ብዬ ነው ማሳምነው? ካኮረፈኝ አሁን እውነቱን ካልነገርኩት አይታረቀኝም እያለች ስትጨናነቅ ነበር። እና ቤሉልም የመጣው ደውላ ስላላነሳላትና የቀን ውሏቸው ጥሩ ስላልነበረ ይቅርታ ሊያደርግላት እንደነበረ ነግሯት፣ ግን ደግሞ አሁንም ድጋሚ ያገኘው ነገር ጥሩ እንዳልሆነ ተናግሯል። እሷም ቤሉልን ለማስረዳት በተደጋጋሚ እየሞከረች ነው። ቤሉልን በጭራሽ ሊረዳት ፈቃደኛ አይደለም። እውነታውን እስካልነገርሽ ድረስ በደህና ደሪ ብሎ ጥሏት ሄዷል። እሷም ቤሉል እያለች ነበር፣ ምላሽም አልሰጣት። ኑኑ ወደ ኤልሹ ዘንድ ሄዳለች። ኤልሹን እድሜ ላንቺ፣ አንቺ ነሽ ከቤሉል ጋር አጣላሽኝ። እኔ ራሱ እውነቱን ልናገር 2-3 ያፌ ላይ ደርሶ ነበር እና ይኸውና ቤሉል ተቀይሞኛል እያለቻት ነበር። ሪስኩን እኔ ውስጥ ያለው ይሸለ እኔ ሁሉንም ነገር አስተካክላለሁ እያለቻት ነው። አኩርፏትና ተናዶባት እንዲሄድ ነግራታለች። ስለ ጆስ ምን ደረሳችሁ ብትላትም አሁን በዚህ ሁኔታ ስለሱ ማውራት የሚችል ይመስልሻል? አስተካክላለሁ ብለሻል፣ ምን አርገሽ ነው የምታስተካክዩ እያለቻት ነው። እሱን እኔ ኃላፊነቱን እንደምወስድ ነግሬሻለሁ፣ እኔ አስተካክላለሁ ብላታለች። ግን ደግሞ ኤልሹ በስበቡ ከወንድሟ ኑኑን ለማራቅ የፈለገች ይመስላል። እውነታው ምን ይሆን?
በሌላ በኩል ቤሉል ወደ ሳሎን በሄደ ጊዜ አይንዬ እየጠበቀችው ነበር። አይንዬ ስጠብቅህ ነበር እንኳን መጣ ብላ እግሩ ላይ ወድቃ እባክህ ልጄን ተውልኝ እያለችው ነው። እባክህ የኔ ልጄን ተውልኝ፣ ኑኑን ተውልኝ። እሷን ብላት እሷ ልትሰማኝ ፈቃደኛ አይደለችም። እባክህ አንተ ተውልኝ ብላ ለምነዋለች። ቤሉልም የምታስቢኝ መጥፎ ልጅ እንደሆንኩ ነው እንዴ? አይንዬ አሁን በዚህ ሁኔታ ላይ ምንም ጥሩ ነገር ልናገር ስለማልችል ላስቀይመሽ እችላለሁ። ሌላ ጊዜ እናወራለን። ግን እኔ የምጎዳት መጥፎ ልጅ ነው እንደምመስልሽ ብሎ ተነስቶ ሂዷል። አይንዬም እኔ እኮ ግራ ቢገባኝ ነው ቢቸግረኝ ነው እያለች ነው። በሌላ በኩል ሄለን ሁሉም ሰው በተኛበት ቤተሰቡ ጸጥ ብሎ በተኛበት አምሽታ ወደ ቤት ተመልሳ መጥታለች። መብራት አጥፍቶ ቤሉል በጨለማ ውስጥ ቁጭ ብሎ ነበር። ሄለንም ሾከክ ብላ ወደ መኝታ ቤቷ ልትገባ ስትል ድንገት መብራቱን ሲያበራ ድንግጥ አቁማለች። እንዴ ምን ብታረጊ ነው? ስራሽ ምንድን ነው? ጥፋትሽ የሚያጠፋሽው ነገር ምንድን ነው? የት ነበርሽ? ምንስ እያረግሽ ነው? ብሎ ቤሉል ይዟታል። እሷም ደግሞ ለሱ ማስረዳት እንደሌለባትና አሁን በዚህ ሰዓት እዚህ ምን አስቀመጠ? እንዴት ታስደነግጠኛለህ? ብላ ጓገጭ ብላበታለች። ቤሉልም ጥያቄን መልሽ፣ ምን እያረግሽ ነው? ስራሽ ምንድን ነው? ስራ ቦታም አልነበርሽም፣ ምን እያረግሽ ነው? ብሏታል። ግን ደግሞ አይንዬ ምላሽም ሳሰጠው ሄለን ምላሽም ሳሰጠው ወደ ክፍሏ ሄዳለች። ቤሉል ትክክለኛ ሰው ላለመሆኗ ሄለን በቂ ምላሽ ያገኘ ይመስላል። ምን ሊያረግ ይችል ይሆን? ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ